በእናንተ አሁን ለምሳሌ በጴንጤቆስጤ ያው እኛ የምናስተምረው እንደዚህ ነው፣ ያው እንትናችን የእምነት መግለጫችን ያው አንተ ኧረ ቆይ እንደዛ ከሆነ አንተ ስታስተምር የኦርቶዶክስን ትምህርት የአስኮ ገብርኤል እና የግቢ ገብርኤል ብለህ ለያይተህ ነው እንደምታስተምረው? እንደዛ ለምሳሌ ጴንጤቆስጤና ሉትራን እንደዛ አይደለም፣ የተለያየ ነው። እንደ አስኮ ገብርኤል እና ግቢ ገብርኤል አይነት ልዩነት አይደለም። ፔንቴኮስታልም ሉተራንም ኢሴንሻል የሆነው ዶክትሪናችን ይሄ ነው፣ ሃይማኖታችን ይሄ ነው ብለው ያቀረቡትን ሰነድ ለግድ ነዋ ልትቀበል አንተ። አንድ መሆን ትችላላችሁ፣ መብታችሁ ነው። ነገር ግን እንደዛ አይደለም ነው እንጂ ስለዚህ አንድ መሆን አትችሉም እኮ ነው ያልኩህ። አልፈልግም ካልክም መብት ነው። አይደለም አዳምዬ፣ አሁን ፔንቴኮስታል እና ሉተራውያን እኛ ሃይማኖታችን ይሄ ነው፣ አንድ የሚያደርገን መሰረታዊ ትምህርታችን ይሄ ነው፣ ኢሴንሻል ዶክትሪናችን ይሄ ነው፣ ዓለም ይሄን ማወቅ አለበት ብለው ሰነድ አዘጋጅተው አቀረቡ። እሱም ሰነድ አልቀበልም እያልክ ነው አንተ? አይደለም እኔ እያልኩ ያለሁት ወደድክም ጠላም፣ ለምሳሌ ሉትራኖች የጥምቀት ድነት ብለው ያምናሉ፣ ጴንጤቆስቴ ደግሞ ጥምቀት ለድነት ብለው አያምንም። ይኸውን የታወቀ ነገር ነው፣ መከራከር አያስፈልገንም። እና ህብረት አላችሁ፣ በሆነ ሴንስ በሆነ መንገድ ህብረት አላችሁ። ያን ህብረት አለ። ያ አለ ማለት ደግሞ ሁሉም የምታምኑት አንድ አይነት ነገር ነው ማለት አይደለም። እሱማ እንኳን እኛ እኮ ነው አሁን ዲኖሚኔሽናል እንትን ኖሮን ቀርቶ እናንተ አሁን አንድ ኦርቶዶክስ ተዋህዶ የኢትዮጵያ ተብላችሁ እናንተ እንኳን በአንድ እዚህ ስር ያላችሁ ሁሉ በትምህርት የተለያያችሁ ናችሁ። 2000 ናችሁ አይደለንም። አሁን ዝም ብሎ ያለ ነገር ነው። አሁን ማስረጃ ልክፈት እንደዚህ ብዬ ብለመልስ ምናምን ካል ሁሉም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንድ ቤተክርስቲያን ነው። ሌላ አሁን ማስረጃ አምጣ ከተባልኩ አሁን ማስረጃ መክፈል እችላለሁ። እዚሁ ቲክቶክ ላይ አዳሚሻ ይሄ ቢቆም ነው የሚሻለው። እዚሁ ቲክቶክ ላይ ማምጣት እችላለሁ። አንድ ጥያቄ ብቻ ልጠይቅና ትምህርቱ አለ ትምህርቱ የለም ነው የምትሉት? ፒናል ሰብስቲቱሽን ምን ብላችሁ ነው የምተረጉሙት? እሱ ትምህርት የለም ነው የምትሉት? አልገባኝም። እኔ ቃሉ ራሱ ፔናል ሰብስቲቱሽን ምን ማለት ነው? አሁን ፔናል ሰብስቲቱሽን አቶንመንት ነው አይደል? ለምሳሌ አቶንመንቱ ሲብራራ በዚህ ሂሳብ የተብራራ ነው። ፔናል አለበት፣ ሰብስቲቱሽን አለበት። ከዛ ቅድም እየበነስ የቁጣ መብረድ ፕሮፒቴሽን የምንለው አስተሰሪው አይነት ወይ ደግሞ በዛ ሀሳቢ ደግሞ እንደዚህ ይብራራል። ኦልሞስት 4 ክሌሞች አሉት ውስጡ። ግን ምንድነው በአማርኛ ብተረጉማቸው እነዚህ ፔናል ሰብስቲቱሽን ፔናል ምን ማለት ነው? ሰዎቹ እንዲረዱ ማለት ነው። ቅጣት ማለት ነው። ማን ነው የሚቀጣው? ቅድም ስለ የነበረው ነው። የፒ ስልክ ለገባበት ነው። ሲመለስ ተውለታለሁ። ምንድነው የእኛ ኃጢአት እሱ ላይ ተቆጠረ፣ የእሱ ጽድቅ እኛ ላይ ተቆጠረ። ራይት የእሱ ጽድቅ ለእኛ ተቆጠረ፣ የእኛ ኃጢአት ደግሞ በእሱ ላይ ሆኖ እሱ የእኛን ቅጣት ተቀጣ ነው ሀሳቡ። ማን የተቀጣው የምትለው የእግዚአብሔር ልጅ ኢየሱስ ነው የተቀጣው። ማን ተቀጣ? ማን የቀጣው? ማን ነው የቀጣው? ኦኬ አንድ ጥያቄ ልጠይቅህ። ኃጢአትን የሚቀጣው ማን ነው? ኃጢአት አይቀጣም። ፐርሰን አይደለም ኃጢአት። ቅድምም ስትለው ነበርና ኃጢአት አይቀጣም። ኃጢአት አይቀጣም ነው። ኃጢአት አይቀጣም። ኃጢአት ፐርሰን አይደለም። በሱ ሴንስ አይደለም ነው። እንደሱ አይደለም። ኃጢአታችንን ተሸከመ ሲባል ኧረ ቆይ ኧረ ፍሬን ትንሽ ኧረ ፍሬን ተረጋጋ። አንተ ተረጋጋ። አንተ ተረጋጋ። እንዴ ኦፍኮርስ ኃጢአት የሚባል ፐርሰን የለም። ኦብቪየስ ነው። ኃጢአት ማለት ኃጢአት ተሸካሚው ማለት ነው። ለምሳሌ የኃጢአት ደሞዝ ሞት ነው ይላል። የኃጢአት ደሞዝ ምንድን ነው? ሞት ነው ይላል። ሰው ለኃጢአት ደሞዝ ሞት ነው። ያንን ደሞዝ የሚከፍለው ማን ነው? እንደዛ እያልኩ ነው እኮ። እሱን ነው እኮ ይሄ ትምህርት አለ የምለው። እንደውም ጠየቁ መልሳ ተጠያቂ እናንተ ናችሁ። ዛሬ መልሳለሁ እኔ። ይሄ ትምህርት አለ። ትምህርቱን ተውና ማነው ደሞዙ የሚከፍለው ማን ነው? መልስልኝ። መጀመሪያ አንተ መልስልኝ። ለምን ያንተ ትምህርት የኔ ትምህርት አይደለም። ምንድነው ስፒሮስዬ ወደ አንተ እኮ ያመጣሁት ልመልስም መከራ ጀመር። አንተን አልጠየቅኩም ስለማውቀህ ያኛው ወንድማችንን በደንብ ስለሚያውቀው ትምህርቱን
ቅድም አሴልሞንም ስለጠቀሰው ለዚህ ነው እሱ የጠየኩት። አንተ ባትቀበለውም ይሄ ትምህርት አለ፣ ሌሎች ሊያምኑት ይችላሉ። ስለዚህ እኔ ትምህርቱማ ቅድም እንደተናገርከው እንዳየሁት ይሄን ነገር ብዙም አታምነው፣ የቃላት ነው ምናምን አልከው። ግን ቀጥታ አሁን እንደፈለክ ነው እያወራ ያለ። አሁን እንደፈለክ ነው ስፒሮስ እያወራ በራስ ዓለም ውስጥ ነው ያለ። በመከፋፈል ምናምን ሳይሆን መማማር ነው። መከፋፈል አይደለም። አታውቀውም ማለት ምን ማለት ነው? አንድ ጊዜ እስካሁን ሲናገር እንደሌለ ነው ተደርጎ ሲነገር የነበረው። ሆዶን ስፒሮስ ወንድማችን ደግሞ ራሻም ታምናለች አለ። ስለዚህ የትምህርት አለ፣ ራሻም ታምናለች። ተረጋጋ፣ ቆይ ተረጋጋ፣ ችግር የለውም ተረጋጋ። እና መሀል መሀል ላይ የምትገቡ ሰዎች እናንተ አትግቡ። ጥሩ ነው ያለው ስፒሮስ፣ ችግር የለውም። መጀመሪያ አታውቅም ማለት መጀመሪያ ነበር አታውቅም ማለት። ተምረ ስትጨርስ ማስታወሻ ይዛ አይደለም አታውቅም የሚባለው። መጀመሪያ ይህን ጥያቄ ያነሳው አዳም ነው። ሚዩት አርግ። ተረጋጋ። አይዞ ተረጋጋ። አይዞ ውሃ እየጠጣ የሆነ ነገር ንከስ፣ ስፒርዬ ጠረጴዛ ንከስ፣ ምን እንደተለመደው ማለት ነው። የሆነ ነገር እኔ ጴንጤ አይደለሁም፣ ይቅርታ አድርግልኝና ወንበር እናንትን ብለው እኔ ጴንጤ አይዞህ፣ ጁስ ጠጣ፣ ውሃ ጠጣ። እሺ ተረጋጋ። አንድ ሚዩት አድርገው። አንተ ሚዩት አድርገው። እያወራሁ ነው። ጥያቄ ጠይቁ ተባለ። ሚዩት አድርገህ አንዴ ላውራ። ለምንድን ነው እዚህ ውስጥ የምንገባው? ላውራ አንድ ጊዜ እንዳወራ እንኳን እንትን አላለም። ሚዩት አድርገህ አንዴ አውርተሃል። የኔ ተራ ነው። ያንተ ተራ አይደለም፣ የኔ ተራ ነው። ኧረ ፓስተርዬ ያዝ። መላሹን አትመርጥም። ኤፊ ባለ ጊዜ ይመልስልሃል። አለቀ። ሚዩት አድርገውና ልናገር። ባትፈልግም እኔ የማወራው ኤፍሬም ነው የሚያወራው። ኤፍሬም ባለ ጊዜ ያወራል። ትምህርታችን እኔ ነው የማወራው። ፌዝ አንድ ጊዜ ፌዝ እኮ ችግር የለውም። ግን ስፒር ግን የቀረበው ለወንጌል አማኝ ነው። የቀረበው ለወንጌል አማኝ ነው። ኤፍሬም ባለ ጊዜ ይመልሳል። ሰው እያወራ እንደሱ ማድረግ የለብን። ፌዝ አሁን አንድ የሚባለው ሰው እያወራ ይኸው ስፒሮስ ጀመረ። ሚዩት አርግ ስፒሮስ። ጥያቄው ምንድነው? ቆይ ፓስተርዬ ችግር የለውም ሰምተናል። መጀመሪያ ችግር የለውም ሳውራ ምን እንደሚሆን ስለሚያውቅ ነው እንደዚያ የሚጮው ማለት ነው። አንደኛ ጥያቄውን አታውቀው የሚባለው መጀመሪያ ሳትጠይቅ ወይ ደግሞ ጠይቀ ከተመለሰ በኋላ ነው። ይሄ ጥያቄ መጀመሪያ የጠየቀው አዳም ነው። አዳም ጥያቄውን ጠየቀ፣ መልሼለታለሁ። አዳም ጨርሰን ተጨባብጠን ከእሱ ጋር ተለያይተናል። ስለዚህ አንተ በኋላ እኛን ሰምተህ ተምረህ ማስታወሻ ይዘህ ምናምን ነው የገባው። አሁንም እርግጠኛ ነኝ እዚህ ነው ለመጀመሪያ ጊዜ የሰማው ራሱ እኔ ስመልስ ነው የሰማው እንጂ አታውቀውም አንተ። ከዛ ገባህ ጉግል ያረግኩኝ ምናምን አልክ፣ እያረክ ነው። አሁንም ቻትጂፒቲ ላይ ነው ያለው። እኔ ግን ተኝቼ በጀርባ ሆኜ ምናምን ነው እያወራ ያለሁት ማለት ነው። አካባቢ ላይ ከስልክ ውጭ ምንም ዲቫይስ የለም። ኦኬ አንተ ዛሬ ተምረህ አታውቅም አትበል። ከኔ ነው የተማርከው እኔ ዛሬ ስናገር። አንድ እሺ። ሁለተኛ አሁን ያነሳው ይተንፍስና አሌክስ ፖለቲካ ጠጣ። የጀመርከው አንተ ስለሆንክ ስፒርዬ ጠጣ። እንግዲህ ምንም ማድረግ አትችልም። ጥያቄ ጠየቅ ሁለተኛ ጊዜ ጥያቄ ስትጠይቅ ኤፊ እንግዲህ ስልክ ስለገባበት እሱ ከዛ አይ ምን ማለት ነው እያልክ እንትን ስትል ገባው ቀጠልኩኝ ማለት ነው። እና ምን ማለት እንደሆነ እያብራራውልህ ነበር። ኦኬ የእኛን ኃጢአት ኦኬ እሱ ተሸከመ ማለት ነው። ከዛ በኋላ ኃጢአት ምናምን ስትል አይ ኃጢአት ፐርሰን አይደለም እንደዛ ማለት ሳይሆን ኃጢአትን ለምሳሌ ያልኩና ኃጢአት ደሞዝ ሞት ነው ይላል። ስለዚህ ያንን ደሞዝ የሚከፍለው ማን ነው አልኩ። ከዛ በጣም ዛጋ ነው ያጓራኸው። ዛጋ ነው ለምን መልሱ ዛጋ ስለሆነ ማን ነው የሚቀጣው የሚለውን በራስ ላስመልስህ ነበር። ኦኬ የሚቀጣው እግዚአብሔር ነው። ኃጢአትን የሚቀጣው እግዚአብሔር ነው። ከእግዚአብሔር ውጭ ኃጢአትን ሊቀጣ የሚችል የለም። ስለዚህ አንተን ላስብልህ ነበረ። ስላወቅ አንተ መጮ ጀመርክ። ለምን እንደ ጮክ አልገባኝም። ስለዚህ መልሱ እግዚአብሔር ነው ነው። አሁን ጨርሻለሁ። ከፈለክ አሁን ከሌላ ሰው ጋር ማውራት ይችላል። አመሰግናለሁ ወንድማችን። ትምህርቱ ፕሮቴስታንት አይደለም፣ ከአሴልሞ የመጣ ነው።
ከካቶሊክ ስለወጡ ይህንን ትምህርት ወስደውታል፣ ተጋርተዋል። ይህንን ትምህርት ደግሞ ወደ ሌላ ወስደው ኢየሱስ ክርስቶስ ነው የተከፈለው፣ በሞት ነው የተከፈለው። ስለዚህ የተከፈለ ነገር አይመለስም፣ ኢየሱስ ክርስቶስ ሲነሳ በስጋው አልተነሳም ብለው ደግሞ ጆባዎች ያስተምራሉ። ወደ ሌላ የሄዱበት ትምህርቱ ይታወቃል። ከዚህ በፊትም ቪዲዮ ለቅቄያለሁ፣ 2 ቪዲዮ አሌክስ ሼር ያረከው። አዲስ አይደለም ትምህርቱ፣ ግን ይሄ ትምህርት አለ። እኛ እናምነውም። ቃላቱ አሉ። ኢሳያስ 53 ላይም አለ ተቆጪ እግዚአብሔር ተደርጎ የሚነገር ግን ሲታይ ሀሳቡ ሲታይ በደንብ ካጠና ነው ሰዎቹ ናቸው መሰለን የሚሉት እና ይሄ ትምህርት አለ። ቀጥታ የወሰዱት አሉ፣ የሚያምኑ አሉ፣ ማያምኑ ደግሞ አሉ። ለምን? እግዚአብሔር ቀጭ አይደለም። 2 ቪዲዮ ለቅቄ ነበር ፓስተር ካስታወስክ። አንድ ፕሮቴስታንት ሁለቱንም ትምህርት በወንበር ያሳየው። ይህን የዛሬ 10 ዓመት ነው ያየሁት። ትምህርቱን አውቀዋለሁ። በኦርቶዶክስ ይሄ ትምህርት የለም ሲባል ሌላ ቦታ አለ ማለት ነው። የራሻ ኦርቶዶክስ እኔ አሁን የእናንተ ትምህርት አይደለም አያገባኝም። እናንተ የራሻ ኦርቶዶክስ ይሄንን ታምናለች ስለተባለ ማስረጃ ነበር የፈለግኩት። ለምን? የኤስተር ኦርቶዶክስ ስለሆነች። የኤስተር ኦርቶዶክስ ደግሞ ይሄንን ትምህርት አታምንም። ለምን? ኢየሱስ ክርስቶስ ህይወቱን ሰጠ ነው፣ ነፍሴን ሰጠው ነው የሚለው። ህይወቱን አልከፈለም። ለማን የከፈለው? በህይወቱ በስቃዩ ድል ያደረገው ሰይጣንን እንጂ ህይወቱን ለሰይጣን ወይም ለእግዚአብሔር ለአብ ተቆጪ እሱ ከፋይ እንደዛ አይደለም። ኢላስትሪዮ የሚለው አይደለም ኤፍሬም፣ ሉትሮ ነው። ሉትሮና አንዲ ሉትሮ እና ኤሌፍቴሪያ የሚለው ሉትሮ የሚለው ቤዛነት የሚለውን ቀጥታ ይሄ ከመግዛት ባሪያን ከመግዛት ጋር ነው ብዙዎቹ የሚተረጉሙት። ቀጥታ ቃሉን ወስደው ለኢየሱስ ክርስቶስም ያውሉታል። ግን እንደዛ አይደለም። ለኢየሱስ ክርስቶስ አሳልፎ ሰጠስ የሚለው ስለ ወደ ልጆቹ ነፍሱን አሳልፎ ሰጠስ አሳልፎ ሰጠ የሚለው ሁሉንም ጥቅሱን ከፈለግ አሁን ከፍቻ ያሳያሉ። ይሄንን የኦርቶዶክስ መልሷለች። ቤዛነት ሲል ከፈለ ማለት ነው። ነፍሱን አሳልፎ ሰጠ ማለት አባቶ ነፍሴን ተቀበልስ ሲል ምን ማለት ነው? አልሰጠም አልክ እኮ ነፍሱን አልሰጠም ኢየሱስ አልክ። ምን ማለት ነው? አዎ ትንሽ ግራ የሚያጋባው ይሄ ትምህርት ምን መሰላችሁ? እኛ አልተጋባንም፣ ግራ አንተ ነው የተጋባው። አንዴ ልጨርስ። እሺ የያዘን ሰይጣን ነው። መከፈል ያለበት እንዲለቀኝ ለሰይጣን ነው፣ ለእግዚአብሔር አይደለም። እግዚአብሔር አይደለም የያዘን ሰይጣን ነው። አባቱ ለአባቱ እንዴት ይከፍላል? ለሰይጣን ነው የከፈለው። ይሄ ሁለት አላልኩም እና የእናንተ ትምህርት ነው። ከእናንተ በፕሮቴስታንት ያለ ትምህርት ነው። በአምላክ አንተ ለሰይጣን የከፈለ ያልከው አንተ የአንተ ትምህርት ነው። እኛ ለሰይጣን የከፈልነው አላሰራ የሚለኝ ለምንድን ነው? እኔ ኤፍ ያምናል አላልኩም፣ ወይ ኤፍ ያለበት ቤተ እምነት ያምናል አላልኩም። ፕሮቴስታንት ብዙ አይነት እንትን አለው። በፕሮቴስታንት ያለ እምነት ነው። ከአሴልሞ የመጣ ነው። ቅድም እኮ ኤፍ ተናግሮ ነበር። በደል ሰርቶ ለንጉሱ ባሪያ እንኳን በደል ሲሰራ የቅጣቱ እንትን የተለያየ ነው። ቅድም ኤፍ በጣም ሲናገር ነበር። ንጉሱን ከእንትን ካለ በጣም ትልቅ ነገር መክፈል አለበት። ከንጉሱ ደረጃ ነው እንትኑ ምንትም ያለው። እንደዚሁም እግዚአብሔር በቃ እግዚአብሔር እንትን የሚል ስለሌለ እግዚአብሔርን ሰው ስለበደለ ለእግዚአብሔር ትልቅ ነገር መክፈል ስለነበረበት ምን ልጁን ከፈለ። ልጁ ህይወቱን ከፈለ ለአባቱ። አባቱ ደግሞ በደሙ ረካ ምናምን የሚል ትምህርት አለ። እኛ እንቀበለው ማለት አንድ እንትን ነው። የለም ማለት ግን ትክክል አይደለም። ለዚህም ነው እኛ አናምነውም ብለው የራሻ ኦርቶዶክስ እንዲህ ታምናለች ስል እሱም ማስረጃ ለመጠየቅ የመጣሁት የኤስተር ኦርቶዶክስ እንትን ስለሆነች። ይኸውልህ እስፒር ያንተን ጥያቄ ኤፍሬም ትላንትና መጥቷልና አንዴ ቢያስረዳን ትምህርቱ ላይ ቆይ እስፒር እንዳደግመው ኤፍሬም ትላንትና ያልከውን ጥያቄ አብራራለት እባክህ። የጥያቄ አይ ቲንክ እንትኑ ነው መሰለኝ ስፒር እየጠየቀ ያለው መጽሐፉን እልክልሃለሁ በውስጥ ምንድነው መጽሐፉ። አይ ቲንክ ትንሽ ራቅ ስላልኩ ነው ከእንትን ከዲቫይስ ግን
ቢሾፕ የጻፈው ነው። ኦርቶዶክስ ካቴኪዝም ይላል። እዛ ላይ ራሻዎች ላይ የት ያለ አቀራረብ እንዳላቸው ሳቲስፋክሽን ቲዮሪን እንደሚቀበሉ ግን የፒኤስሲ አስተሳሰብ ነው አይደለም። እኔም ክሌሜ እንደዛ አይደለም። የአንሰልም ሳቲስፋክሽን ቲዮሪ ለፒኤስሲ የቀረበ ነው የሚል የግል ምልከታ አለኝ። ግን እናንተ ራሽያ ፒኤስሲ ናት የተቀበለች፣ ፒኤስሲን ትቀበላለች እንደሱ አይነት ክሌም አይደለም ክሌሜ። እሱን አይ ቲንክ አንደርስታንድ አይደለም። ፍቅርት በጣም ይቅርታና ይሄ ትምህርት አለ አይደለ? ግን አሁን ራሻም ትቀበላለች ስንል ሌሎቹን ትናንትን ስነግርህ እኔ ኢስተር ኦርቶዶክስ ግሪኮች ይህንን አይቀበሉም ስትል ነበር እና የሆነ የተለየ ትምህርት አለ አይደል? በዚህ በኢስተርን ዘንድ ነው። አይ አጠቃላይ ይሄ ትምህርት ላይ እዚህ ትምህርት ላይ ያ አሁን ሳቲስፋክሽን ቲዮሪን ካቶሊኮች ይቀበላሉ። እንግዲህ እስከማውቀው እንግዲህ ክሌሜን በማስረጃ እንትን እላለሁ። ራሽያ ኦርቶዶክስ እንደምትቀበልም ራሳቸው ኢስተርን ኦርቶዶክስ ጸሐፊያን ምናምን እንደዚህ ይናገራሉ። እንደዚህ ግን ያው የፒኤስሲ ላይክ አይደንቲካል ነው አይደለም ሀሳቡ። ቅድም እንዳልኩት ግሪኮች ግን ይሄን ነገር ይቀበላሉ። ግሪክስ እና ኦሪየንታል አይቀበሉም እንጂ ሳቲስፋክሽን ቲዮሪ አርጉመንት ሳነሰው ይሄን ነበር። ይሄንን ነው እኔም የፈለግኩት። ይቀበላሉ አይቀበሉም ሲባል የተለየ ትምህርት አለ ማለት ነው አይደለ? ፓስተር አሌክስ ይሄ ይቀበላል ያ ይቀበላል ሲል የሆነ የተለየ ትምህርት አለ ማለት ነው። ይሄንን የፈለግኩት። ስለዚህ እኛ አሁን ሌሎቹን የካቶሊክ ትምህርት ነው ብሎ ኤፍሬም የተናገረውን እዚህም እንትን ይላሉ። ይሄንን ካቶሊክ ያመጣቸው አሰልሜኖ ያመጣው ትምህርት ነው ብለው ይከሷቸዋል። ካቶሊኩን እኛ እንቀበለውም ይላሉ። ለዚህ ነው ትምህርቱ አለ። እኔ የካቶሊክ ትምህርት ነው ያልኩት። ኧረ አንተን አይደለም፣ ግሪኮች ነው። ግሪክ ኦርቶዶክስ እዚህ እንትን ላይ ሲጽፉ ከአሴልሞ የመጣ ትምህርት ነው፣ ይሄ የካቶሊክ ትምህርት ነው። ያው ፕሮቴስታንት ከካቶሊክ ስለወጣች አንዳንዶቹ ይህን ትምህርት ይዘዋል ብለው ካቶሊክን ይቃወማሉ። ግሪክ ያልኩት ኤፍሬም ይቃወማል አይደለም። ስለዚህ ይሄ ይቀበላል አይቀበልም ከተባለ ሁለት የተለያየ ትምህርት አለ ማለት ነው ባጭሩ። ኤፍሬም ባለ ጊዜ ትላንት ሲንከባለል የመጣ ትላንትና ኦርቶዶክሳውያን ተጠይቀው ከዛ አስተምረው ሲጠየቅ የነበረ ተንከባሎ የመጣ ነው። ዛሬ የትላንትና ኬስ ስለሆነ ለዛ ነው የሚቀጠቀጠው። እኔን የሚቀጠቅጠኝ ለዛ ነው። እንደ ወንድም የምመክር ነገር ስትጠየቅ ትንሽ እኔንም ወደ እንትና አስገባኝ፣ ይቅርታ ጠይቃለሁ በተናገርኩት፣ ግን ስሜት ውስጥ ገብተህ ሌላውንም ስሜት ውስጥ አታስገባ። እኔን ነው አንተን አይደለም። ኤፍ ባለጊዜ ማለት ጥያቄ ነው ጠይቅ። አሌክሲ ወደ ጥያቄ እንሂድ። እኔ ልጠይቅ፣ ኤፍሬምን ነው የምጠይቀው። ያው ዜድን ነበረ ቅድም አልጨረሰውም ነበር። ያው ትልቅ ወንድሙ እዚህ ስላለ እሱ ይመልሳል። ኤፍሬም ባለ ጊዜ ችግር የለውም። ይሄ ጥያቄ ኤፍሬም ሉተራንን ስለማይመለከት ነው እንዴ? አንተ ዜድ ታላቁ ስላለ ያልከኝ እኔን ነው? የዜድ ታላቅ ነኝ እኔ? ኖ ትልቅ ወንድም ስልህ ኤጅ አይደለም። እሺ ተው፣ ትልቅ የሚለው ይሄ ነው። ግሬት ብራደር በሚል ያዘው ለዛ አይደለም እንጂ ዜድማስ የሁላችንም ታላቅ ሊሆን ይችላል። አይደው ነው። ይቅርታ እድሜ አትነግራቸውም። አንተ ነህ እኮ ድሮ የምታውቀኝ እኮ። ኦኬ ችግር የለውም። አይ እሺ ኤፊ፣ እኔ አሁን የምጠይቅ ምንድን ነው ለምሳሌ ጸጋ መንፈስ ቅዱስ የምናገኝባቸው ቅድም ለዜድ የጠየቁት ጥያቄ ነው። መሀል ላይ ምሳሌ በላ ስላልተመቸው ወጥቶ ነው። እንግዲህ ከክሪስቶሎጂ መሰረታዊ ትምህርት ብለን ከምንጠይቃቸው አንዱ ሳክራመንት ነው አይደለ? እሱ ላይ ነው የምጠይቅና ለምሳሌ ጥምቀት ለድነት ነው ብለው የሚያምኑ የፕሮቴስታንት ግሩፕ አሉ። ለምሳሌ ሉተራን መጥቀስ እችላለሁ። አንተ አይ ቲንክ ጥምቀት ለድነት ነው ብለህ ታምናለህ። እሱንና ለምሳሌ ሚስጥረ ቁርባን ላይ ደግሞ የጌታ ስጋና ደም ይሄ ርዕስ ዛሬ ለምን መሰለ ነገረ ክርስቶስ ላይ ተብሎ እናንተ ጋር ትላንትና የተነካካውን ብቻ አይደለ እንነጋገር የተባለው። አሁን ለመሰለ ወደ ሌላ ኬዝ ይሄዳል። ይቅር። እሺ
እሺ በቃ ነገረ ክርስቶስ ላይ ሊድና እሺ ይሄ ምክንያት ወሳኝ ጥያቄ ነው። የድነት መሰረት ስለሆነ ቢያንስ ጥምቀት ላይ ያለውን ሀሳብ ትንቢል እሺ ጥሩ በቃ መመለስ ካልፈለገ ፓስተር ጠይቅ፣ ችግር የለውም። ፈቃደኛ ነህ? እሺ ፈቃደኛ ከሆንክ ጠይቅ። እሺ ፈቃደኛ ከሆንክ አንተ ጥምቀት ለኃጢአት ስርየት እንዲሁም ለድነት ነው ብለህ ነው የምታምነው? ወይም ደግሞ የጥምቀት ጥቅም ለምንድን ነው የምንጠመቀው የሚለውን አንድ ፌዝ ፕሊስ ይቅርታ፣ ያኛው ፍሬም ሳይወጣ ጥያቄ ነበረኝ እና ከዛ ሶሪ በጣም እሺ ይቅርታ በጣም ስላለን እንዳይወጣ ብዬ ነው። ላነበው ስለፈለግኩኝ እንጠይቀው ፈልጌ ነው። የቱ ጋ ነው ማግኘው? ስልክ ይዘዋል መሰለኝ አንቺው። ስለዚህ እሱ ሲገባ አንቺ ትገቢያለሽ። ስለዚህ ኤፍሬም ጥያቄውን የዲያቆንን መልስለት። እሺ ምንድን ነበር ያልከኝ? ጥምቀት ለድነት ያስፈልጋል? ለድነት ያስፈልጋል ብለህ ታምናለህ? ጥምቀት ለኃጢአት ስርየት ይላል መጽሐፍ ቅዱስ። ከእናንተም ዲኖሚኔሽን ያው መጥቀስ ይቻላል፣ አስፈላጊ ላይሆን ይችላል። ግን እንደዚህ ብለህ ታምናለህ ወይ? የማታምን ከሆነ ለምንድን ነው የምትጠመቁት? እናንተ አምናችሁ እንደምትጠመቁ አውቃለሁ፣ ግን ለምንድን ነው የምትጠመቁት? ቴንክ ዩ። እሺ ጥምቀት የኃጢአት ስርየት ነው ብለህ ታምናለህ ወይ የሚለው፣ አይ እኔ ጥምቀት ለኃጢአት ስርየት ነው ብዬ አላምንም። እኔ ለምንድን ነው የምትጠመቀው? በጣም ብዙ ምክንያቶች አሉ። አንደኛው የጌታ ትእዛዝ ነው። የጌታ ትእዛዝ ዶክትሪን ነው፣ እኛ ጋር የግድ መፈጸም ያለበት እና የጌታ ትእዛዝ ስለሆነ ነው አንደኛው። ከዛ ተያይዞ በርካታ ነገሮች አሉ። ከሞቱን በሚመስል ሞት እያለ ሐዋርያው ቅዱስ ጳውሎስ እንደሚለው በዛ ለመተባበር ነው የምንጠመቀው ማለት ነው። በምንጠመቀው ያ ምሳሌ ልክ የጌታ እራት ላይ ኤክስፕሌን እንደምናደርገው ልክ ጥምቀት ላይ ብቻ ፎከስ አድርግ ይላል። ልክ ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ እንደዛ እንተባበራለን። እንደገና ደግሞ ያመነውን እምነት እንደገና ዲክሌር እናደርጋለን። ኦኬ በሚታይ ደግሞ በሰው ፊትና በተገለጠ መንገድ ደግሞ ዲክሌር እናደርጋለን። በዛ ውስጥ ደግሞ በጥምቀት ውስጥ የምናገኛቸው ደግሞ በረከቶች አሉ። አሁን እኛ ፔንቴኮስታል ስለሆነ ምንም ጸጋ የምናገኘው ጸጋ የለም፣ የምናገኘው በረከት የለም እንደዛ ብለን እንደምናወራ እንደዛ ይነገራል ብዙ ጊዜ፣ ግን ውሸት ነው። የምናገኘው ጸጋ የምናገኘው በረከት አለ በጥምቀት ውስጥ። በጥምቀቱ ግን ኢኔሲስ በሌላው ከምናገኘው የተለየ አይደለም። ለምሳሌ በዝማሬ ከምናገኘው ስንዘምር፣ ስንጸልይ፣ ኦኬ ጌታን ስናቅ በተለያየ መንገድ መንፈሳዊ ስርዓቶችን ስንፈጽም የምናገኛቸውን በረከቶች የምናገኛቸውን ጸጋዎች እነሱን በዛ ውስጥ እናገኛለን። በጥምቀት ውስጥ በጣም ሰፊ ነው ሀሳቡ። ፌዚዬ እዚህ ላይ የመጨረሻ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 6 ላይ ያለውን ሊያዝና አንድ ሰው ያለ ጥምቀት በእምነት ብቻ ከክርስቶስ ሞትና ትንሣኤ ጋር መተባበር ይቻላል? በጌታ ሆኖ በእምነት ብቻ ሳይጠመቅ ከክርስቶስ ሞትና ትንሣኤ ጋር መተባበር ይችላል? ክርስቶስን መልበስ ይችላል? ክርስቶስን መልበስ ይችላል ወይ? አሁን እሱን ነገር ነው ብዙ ጊዜ አሁን ክርስቶስን መልበስ ራሱ በጥምቀት ለብሳችሁታል ከሚለው ኢሚዲየት አንድ ቀድሞ ያለው ቨርስ ምንድን ነው? በእምነት በኩል ሁላችሁ የክርስቶስ ልጆች ናችሁና ይላል፣ እግዚአብሔር ልጆች ናችሁና ይላል። በእምነት ነው የእግዚአብሔር ልጆች የሆነው። በእምነት የእግዚአብሔር ልጆች የሆኑት ብሎ ነው ስለ ጥምቀት የሚያወራው። እዛ ዲቤቴብል ቢሆንም ጥምቀቱን እዛ ጋር የሚነሳው ማለት ነው። የእግዚአብሔር ልጅ ለመሆን ክርስቶስን ለመልበስ እንደዚህ አይነት ነገሮች ተመሳሳይ ቃላቶች ናቸው። የእግዚአብሔር ልጅ መሆን፣ ዳግም መወለድ፣ የዘላለም ሕይወት ማግኘት፣ መዳን ምናምን፣ እነዚህ ነገሮች በሙሉ ተመሳሳይ ናቸው። እነዚህ ነገሮች ሁሉ የሚገኙት ጌታ ኢየሱስን በማመን ነው እንጂ ከዛ በኋላ በምትፈጽማቸው መንፈሳዊ ስርዓቶች አይደለም። የምትፈጽማቸው መንፈሳዊ ስርዓቶች የራሳቸው በረከቶች አላቸው፣ የራሳቸው ስጦታዎች አሏቸው፣ የራሳቸው ትርጉም አላቸው። መንፈሳዊ ዓለም ላይ የምትቀበላቸው ብሌሲንጎች አሉ።
እነሱን ቤዝድ አድርጎ ማለት ነው። ግን ሰዎች ባመኑ ጊዜ ነው ዳግም የሚወለዱት፣ ክርስቶስን የሚለብሱት፣ የሚድኑት፣ የዘላለም ሕይወት የሚያገኙት ሁሉ ነገር ክርስቶስ ኢየሱስን ባመኑ ጊዜ። ጥያቄን ገብተዋል። ግን ኤፍኤ የቅዱስ ጳውሎስ ወደ ሮሜ ቻፕተር 6 ላይ በእምነት በኩል ነው። አዎ ሁሉም ነገር የምናከናውነው ኦፍኮርስ እምነት የሁሉ መሰረት ነው። እኛም በእምነት መሰረትነት ነው የምንጠመቀው ልጅነት የምናገኘው። እዛ ጋም የሚለው ግን በእምነት በኩል ይላል እንጂ በእምነት ብቻ አይልም። ኦፍኮርስ በእምነት በኩል ልጅነትን አግኝታችኋል ነው የሚለው። ያለፈ ነው ማለት ልጅነትን ያገኘ ነው በእምነት መሰረትነት ተጠምቀን ነው። ጥያቄ ግን በጌታ የሆነ ሰው በክርስቶስ ኢየሱስ የባሪያ አምላክነት ጌትነት አምኖ ተምሮ እንቀጥልና ያለ ጥምቀት ከክርስቶስ ሞትና ትንሣኤ ጋር መተባበር ይቻላል የምትለኝ ከሆነ መጽሐፍ ቅዱሳዊ ማስረጃ። አይ መተባበር አሁን ሐዋርያ ቅዱስ ጳውሎስ እዛ ጋር መተባበር እያለ የሚያነሳው ስለ ጥምቀት ሲያነሳ ነው እንደዛ የሚያነሳው። ግን የምትተባበረው ራሱ የአመንክና የዳንክ ሰው ስትሆን ነው። አሁን ቁም ነገሩ አምነህ የዳነ ሰው ነው ከሞቱና ከትንሣኤው ጋር የምትተባበረው ማለት ነው። ያንን እኮ ነው መንፈሳዊ ዓለም ላይ የተሰራውን ስራ ደግሞ ፊዚካል በሆነው ወርልድ ላይ በተገለጠ መንገድ እዛ ጋር ኮንፎርም ታደርጋለህ ነው። ኦኬ ሰው የማይታየው ዓለም ልክ ኢየሱስ እንዳለው ለእግዚአብሔር የምታስታውስ ከሆነ ለኢዮብ ተገልጦ መጨረሻ ወደ 40ዎቹ ምዕራፍ ላይ የማይታየውን ዓለም ስራ ታውቃለህ ወይ አለ እና በሚታይ ዓለም ላይ እንዲሰነጥን ማድረግ ትችላለህ ወይ እያለ እስቲ ልጠይቅህ እያለ ይጠይቀው ነበር እና መንፈሳዊ ዓለም ላይ የተሰራውን ስራ ደግሞ በተገለጠው ዓለም ደግሞ በውጫዊ ደግሞ ስርዓት ኮንፎርም የምታደርግበት የምታወጅበት ነው ያ ስርዓት። ስለዚህ ቀድሞ ያልዳነ ሰው ያንን ስርዓትም አይፈጽምም ነው። ኦኬ ስለዚህ ያለ ማለት አንድ ሰው በማመን ብቻ ከክርስቶስ ሞትና ትንሣኤ ጋር መተባበር ይችላል ማለት ነው አይደል? ያለ ጥምቀት። አሁን ከክርስቶስ ሞትና ትንሣኤ ጋር ስትተባበር አሁንም በደንብ እንትን ብዬልህ ነበር ግን አልገባህም መሰለኝ። ለምሳሌ እኔ አሁን ቃሉ ማለት ቃል በቃል የሚለው አንድ ሰው ከክርስቶስ ሞትና ትንሣኤ ጋር ለመተባበር የሚተባበረው ሰውየው እኮ ያኛው አሁን ጥምቀት መተባበር ማለት ምንድን ነው ግን? እሱን ብታብራራለኝ። ምሳሌ እኛ ከክርስቶስ ሞትና ትንሣኤ ጋር እንተባበራለን ስንል የምንሞተው ሞት የአዳምን ሞት ሳይሆን ትንሣኤ ያለውን የክርስቶስ ሞት ነው። ልክ ክርስቶስ እንደሞተው በስጋ ሞተን እንደሱ ነው። በቃ ከሱ ጋር ሞቻለሁ። ሐዋርያ ቅዱስ ጳውሎስ እኮ በደንብ ያብራራዋል። እሱ ማብራሪያ አያስፈልግም። ከሱ ጋር ሞቻለሁ ከዛ ተነስቻለሁ ማለት ነው። ተባብር ያለው ማለት እሱ እኮ በጥምቀትና በጥምቀት ብቻ እኮ ነው አይደለ? ኮንፎርም ማድረግ ማወጅ በእምነት ብቻ አይሆንም ልልክ እኮ ነው። አሁን አንተ የምትለው ይሄንን እኛ የምናገኘው ይሄን ክብር ጸጋም የምናገኘው ማለት በጥምቀት ነው እያልኩ ያለሁት። አንተ ደግሞ በእምነት ብቻ በእምነት በኩል ነው የምንፈጽመው። ትክክል። በእምነት በኩል ብትል እቀበላለሁ። ግን በእምነት ብቻ ያለ ጥምቀት እንዴት አንድ ሰው ይሄንን ስጦታ ማግኘት ይችላል? አይከብድም ማለት ከመጽሐፍ ቅዱሱ ተቃራኒ ይሆናል ብዬ ነው። ይቅርታ። አይ መጽሐፉ በቀጥታ ነግሮሃል። ታምናለህ ትድናለህ አለ ኢየሱስ። እውነት እውነት እልሃለሁ ኤፍሬም እኔን ካመንክ የዘላለም ሕይወት አለ ካለኝ አይ አይደለም ካልኩት ውሸታም ነኝ ማለት ነው። እሱ ለዘላለም እውነት ሆኖ ይኖራል። ስለዚህ በቃ በኢየሱስ ባመንኩ ቅስፈት ድኛለሁ። ከዛ የኢየሱስን ደግሞ ትእዛዝ መፈጸም አለብኝ። መጽሐፉ በደንብ ነው እሱን የሚያስረዳው። የኢየሱስን ብትወዱኝ ትእዛዜን ፈጽሙ አይደል የሚለው። ሰው ማይወደኝ ቢኖር ደግሞ ቃሌን አይጠብቅም በቃሌ አይኖርም ብለዋል። ስለዚህ የምታረጋግጠው ክርስቶስን መውደድህን መከተልህን እሱን የምታረጋግጠው ትእዛዛቱን በመፈጸም ነው። ስለዚህ አምነህ ሄዳንክ ትጠመቃለህ ማለት ነው። የግድ የኢየሱስ ትእዛዝ ስለሆነ ትጠመቃለህ። ስትጠመቅ ደግሞ በጥምቀት ውስጥ ያለውን ደግሞ በረከት ታገኛለህ ማለት ነው። እሺ መቀጠል እችላለሁ? ዋን ሞር ኩዌስችን ነገረ ክርስቶስ ላይ እሺ ክርስቶስ ያው ፍጹም አምላክ ፍጹም ሰው ብላችሁ ነው የምታምኑት፣ ያን አውቃለሁ። ፍጹም ሰው ስንል ያው እንደ ሰውነቱ ስጋም ሰው ለመባል የሚያስፈልገው ነገር ሁሉ አለው ማለት ነው አይደለ? ነፍስ ስጋ የምንላቸው አይደል? እሺ ይህን ሰውነቱን ከየት ነው ያገኘው ወይም የነሳው በእናንተ አስተምሮ?
ክርስቶስ ሰውነቱን እያገኘው ከማን ነው? እንትኑ ስቴትመንቱ አገላለጽ ትክክል አይደለም። ሰውነትን ከማን አገኘ የሚለው ነገር ትክክል አይደለም። ስጋን መካፈል ከሆነ በእኛ አስተምሮ በስጋና በደም ተካፈለ የሚለውን ይዘን ከቅድስት ድንግል ማርያም ነው እኮ ሰውነትን ያገኘው አይባልም። ስቴትመንቱ ገብቶኛል። ጥያቄ ስቴትመንቱ ትክክል አይደለም። ሰውነትን ያገኘው የሚለው ሀሳብ ነው እንጂ ትክክል ያልሆነው ስጋን ያገኘው ማለት እኮ አንድ እኮ ነው። የነሳው ማለት እኮ ነው አይደል? በሌላ አባባል እንደሱ ነው የሚባለው። አሁን ይሄ በተለይ ደግሞ ክርስቶሎጂ ስታወራ በጣም ተርሚኖሎጂ በጣም ጥንቃቄ ያስፈልገዋል። እኛም አሁን ኦፍኮርስ ስጋና ደም ከማርያም ተካፍሎ ነው የተወለደው እናምናለን። ያንን እንደዛ እንናገራለን። ኦኬ በመለኮቱ ቅድመ ዓለም ከአብ የተወለደው ነው፣ ድህረ ዓለም ከድንግል ማርያም በስጋ የተወለደው ብለን ነው የምናምነው። ስለዚህ በስጋ ከድንግል ማርያም ተወልዷል፣ ሰውነትን ገንዘቡ አድርጓል። ምክንያቱም በጣም ብዙ የፕሮቴስታንት ከእነሱ ጋር ስወያይ ስጋንም ነፍስንም ከድንግል ማርያም አልነሳም የሚል ስለሰማው ነው። አንዳንዶች ደግሞ ስጋን ብቻ ነው እንጂ ነፍስን ከቅድስት ድንግል ማርያም አልነሳም የሚል አስተምሮ ስላለ ነው። አንተ ደግሞ ስጋንም ነፍስንም የነሳው ምክንያቱም ለመለኮት ስጋ ነፍስ የለውም። የሰውነት ባህሪ ስጋና ደም ብያለው እኔ። አንተ ስጋና ነፍስ አልከውና አመጣኸው። ነፍስ ስለሚለው ነገር ላስረዳህ ትንሽ። ስጋና ደም ተካፍለዋል። ኦብቪየስ ነው፣ መጽሐፍ ቅዱስ በግልጽ አስቀምጠዋል። ነፍስ አልነሳም ብለህ ነው የምታምነው? ይቅርታ፣ ነፍስ አልነሳም ከቅድስት ድንግል ማርያም፣ ስጋም ብቻ ብለህ ነው የምታምነው? እሱ አሁን ዲቤቴብል። ነፍስ ሰው ይነሳሉ። አሁን አንተስ ራስህ ከእናትህ ነፍስ ነስተሃል? አዎ፣ ነፍስና ስጋ ነስተሃል። ከአዳም ጀምሮ ከአዳም ሆና ከእናትህ ነው ወይ ነፍስ የሚነሳው? ከዛ ነው አልኩህ እኮ ከእናትና አባት እኮ አልኩህ። ከእናት ነፍስ ይነሳል? ከእናትና አባት ስጋና ማለት በስጋና በደም ተካፍሎ ሳይንሳዊ ማስረጃ አለ? ሳይንሳዊ ሳይሆን መጽሐፍ ቅዱሳዊ ማስረጃ እሰጣለሁ። መጽሐፍ ቅዱስ ለዘላለም አታመጣ። መጽሐፍ ቅዱስ ላይ የነፍስ በጣም የማመጣልህ ከየት መሰለህ የምንጀምረው? የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 2 ቁጥር 14-15 ላይ በስጋና በደም ተከፈለ ይላል አይደል? አዎ በስጋና በደም ተማምረን። እሱ አይደለም ልዩነታችን። እኛ ስጋና ደም ተካፍለዋል እኮ። ይኸውልህ የነፍስ ማደሪያዋ ስጋ ነው አይደለ? የነፍስ ማደሪያዋን አይደለም የጠየቁ። አሁን የነፍስ ማደሪያ ስጋ ነው አይደለም የጠየቁ። የነፍስ የታደራለች ሳይሆን የጠየቁ እኔ ነፍስ ከእናት እንደሚነሳ ማስረጃ አለ ወይ ነው። መጽሐፍ ቅዱሳዊ ይሁን ሳይንሳዊ ማስረጃ። በጣም ጥሩ። አንተ ከነሳ ሰው የሚነሳ ከሆነ አንተ የምትነሳ ከሆነ አንተ ራስህ ነፍስ የነሳ ከሆነ አንተ እቀበልሃለሁ። ስለዚህ ከአዳም ጀምሮ አዳምና ሄዋን ወይም ሄዋን ልጅ ስትወልድ ከነሱ ቃየልና አቤል እንዳንተ አሁን በአንተ አረዳድ ዲድ ዴይ ቴክ ኦንሊ ፍለሽ ብቻ ነው ይዘው የተወለዱት? ስጋን ብቻ ነፍስ ከየት አመጡ? እሱ ያንተ ትርጉም ነው። እኔ ኢየሱስ ፍጹም ሰው ነው ማለት እንዳንተው ሁሉ ፍላሽ ስጋ አለው፣ ነፍስ አለው፣ መንፈስ አለው ማለት ነው። ሰው ማለት ነፍስም ያለው ስጋም ያለው መንፈስም ያለው ማለት ነው። ኦኬ፣ የእነዚህ ሶስት ነገሮች ውህድ ነው። ፍጹም ሰው ስንል ልክ እንደዛ ነው። ስትወለድ አንተ ነፍስ የሌለህና አይደለም። ነፍስ ከእናት ይነሳለው የሚለውን ነፍስ አለው የለም ወደሚለው ቀይረህ አርጉመንቱ አይደለም። ኤፍዬ አሁን ይህን ለመመለስ ወደ ስነ ፍጥረት እኮ ነው መሄድ ያለብን። አዳምና ሔዋን እግዚአብሔር አዳምን ከአፈር አበጀው፣ ከዛም ሕያው እስትንፋስ እፍ አለበት አይደለ? ከዛም ሰውን ሕያው ያለው ነፍስ ሆነ ይላል። ኦኬ። ከዛ በኋላ ግን ሌሎች ሲወለዱ ልጆች፣ ምክንያቱም ክርስቶስን ከሰው ነው የተወለደው አይደለም? በመንፈስ ቅዱስ ግብር ቢሆንም ማለት ነው። በመንፈስ ቅዱስ ግብር ቢሆንም ግን የተወለደው ከሰው ነው። ሰውነቱን እኮ ስል ስጋና ደም ሲል የነፍስ ማደሪያ ስጋ ስለሆነች ነው። እኔ ከመጽሐፍ ቅዱስ በደንብ ነው ማሳየ። ግን አዳምና ሔዋን ክርክሩ አሁን ነፍስ ልጆች ሲወልዱ ልጆቹ ስጋን ያገኙት አይደለም። ቆይ አሁን አርጊመንቱን እንትን አድርገው። እሺ ፕሪሳይዝ አድርገው። አሁን አርጊመንቱ ነፍሱ ከየት ነው የሚመጣው ነው። ነፍስ አለው የለውም አይደለም። ነፍስ የሌለው ሰው አዲስ እየፈጠረ ነው ማለት ነው። አይ ሳንደራረብ ነፍስ ለምሳሌ ቆይ ሳትደራረብ እናውራ። ቆይ ሳትደራረብ እናውራና አንዴ ቃ ስጠኝና ከዛ አንተ ቀጥል። እሺ አርጊመንቱ ምን መሰለህ? አሁን እናንተ እየተከራከርን ያለ ነው። እሺ ቀጥል።
ነፍስ አለ የለውም አይደል? ነፍስ የሌለው ሰው የለም። ሰው ከተባለ የሶስት ነገሮች ውህድ ነው ሰው አይደል? ኦኬ፣ ነፍስ መንፈስና ስጋ። ስለዚህ ነፍስ አለው የለም ካልክ ሰው ነው አይደለም እያልክ ነው። ስለዚህ እንደዛ አይባልም። በቃ ሰው ነፍስ ነው፣ ኦኬ፣ ስጋ ነው፣ መንፈስ ነው። ኦኬ፣ ወይም ደግሞ ስጋ አለው፣ ነፍስ አለው፣ መንፈስ አለው። የእነዚህ ሶስት ነገሮች ውህድ። እኔ ደግሞ ምልክ ኤፍኤ አሁን እሺ፣ ነፍስን የምንነሳው ከእናት አባታችን ነው ነው ምልክ። የኔና የአንተ አርጊመንት ምንድን ነው? ሰው ልጅ ሲወለድ አሁን ኢንካርኔሽንን እንተውና አሁን ሰው ራሱ ማንኛውም ኖርማል ሰው ከእናቱ ነፍስ ይነሳል አይነሳም የሚል ነው አርጊመንታችን። አሁን እናንተ እሺ፣ ከእናት ነፍስ ትነሳለህ ካነሳ አውበልና ማስረጃ ስጠኝ። አዎ የሰው ልጅ ሲወለድ ስጋንም ነፍስንም የሚያገኘው ከእናት አባቱ። ማስረጃ። በጣም ጥሩ። እሺ ከዚህ ማስረጃ በፊት እኛ ስንወለድ ግን በስጋና በደም እንደምንካፈል ታምናለህ? ቅዱስ ጳውሎስ ኢየሱስ ስጋና ደም ተካፍለው ነው የተወለደው። ልጆች በስጋና በደም እንደሚካፈሉ ይላል። ተካፍለው ነው፣ እሱ ምንም አያሻማንም። ኢየሱስ ስጋና ደም ተካፍለው ነው። ስጋና ደም በጣም ጥሩ። ስጋና ደም ተካፍለው ነው የተወለደው። ልክ አዳምና ሔዋንም እሺ፣ ከአዳምና ሔዋን የሚወለዱትን ስጋና ደም ከየት ነው የሚወስዱት? ከእናት አባታቸው ነው አይደለ? ከሔዋን ሲወለዱ ነው። ለምሳሌ አቤልና ቃየል የተወለደ በሙሉ ሲወለድ ከእናቱ ስጋና ደም ተካፍለው ነው የሚወለደው። በጣም ጥሩ። ነፍስንስ እንደ አዲስ እግዚአብሔር ማለት አዲስ ልጆች ሲወለዱ ነፍስ እየሰራ ነው ማለት ነው። ሲጸነሱ እንደዛ ብለን እኔን ጠይቀኛ መጀመሪያ እንተማመን። እዛ ጋር ነፍስ አይነሳም ከእናት የሚለውን እኔ አይነሳም ከእናት እላለሁ። አንተ ከእናት የሚነሳ ከሆነ ማስረጃ አምጣ። አንተ ከእናት ነፍስ የሚነሳ ከሆነ ለመሰለ ማስረጃ ስነ ፍጥረት ላይ ነው። የነፍስ ማደሪያዋ ስጋ ነው። እንደውም ሳይንሱ አልቶ ሳይንሱ ጋር ሄድም በሳይንሱ በምን እንግባባ? ሳይንሱማ አስፈላጊ ነው። አንተ አሁን እኔ ስወለድ እኛ ስንወለድ ነፍስ እንካፈላለን አይካፈልም አንካፈልም የሚለውን ሳይንስ ማየት እኮ በሳይንሳዊ መሄድ ያለብን ስነ ፍጥረትን እናያለን። ያን ደግሞ ኦሪት ዘፍጥረት ጋር ነው የምንሄደው አይደለ? እግዚአብሔር እንዴት እንደፈጠረ የሰው ልጅ እሱን ብቻ በማየት መረዳት እንችላለን። ሳይንስ ጋር ለምን ምሳሌ ጥያቄ ልጠይቅ እስኪ። የሞኝ ጥያቄ ልጠይቅ። የሞኝ ጥያቄ አሁን አንቸው አለች እዚህ አንቸው አለች። እሺ አንቸው ልጆች አሏት። አሁን ሌላ ልጅ ትወልዳለች እንበል። ከዓመት በኋላ ወንድ ልጅ ትወልዳለች እንበል አንቸው። ኦኬ ከዛሬ ዓመት በኋላ አንቸው የዛ ልጅ ነፍስ ይዘዋለች አሁን ኖ እሺ፣ ያ ልጅ ኦኬ፣ አንተ ነህ ተጠያቂ። እኔ ግን መልሱ ስጋ ካል ስጋና ደም ኦፍኮርስ ከእሷ ነው ተካፍሎ የሚወለደው። ግን ነፍሱን ይዘዋለች አሁን እሷ ሁለት ነፍስ ነው ይዛ የምትዞረው እሷንም የምትወለውንም ልጅ። ለምሳሌ ሚን ኢፍ ሃኒ ኢዝ ፕሬግናንት ናው እርጉዝ ናት እኮ አሁን አንቺ እርጉዝ ሆና የዛሬ ከእሷ የሚወለዱት ልጆች አዳምጠኝ። ከእሷ የሚወለዱት ልጆች ስጋን ደም ነፍስን ማለት የነፍስ ማደሪያዋ እኮ ደም እንደሆነ ከመጽሐፍ ቅዱስ ጋር ነው በደንብ ነው የማሳየው። ማደሪያውን አይደለም አሁን ማደሪያ አትበል። ማደሪያ ላይ አንተጨቃጨቅን ምን እናንተ ስጋንም ነፍስንም የሚካፈሉት ከእሷ ማለት ከእናትና አባት ነው። ምሳሌ ከሃኒና ከባለቤቷ ማለት ነው። ከነሱ የሚወለዱት ልጆች ስጋንም ነፍስንም የሚካፈሉት ከነሱ ነው ማለት ነው። ምክንያቱም ቆይ እንደሱ አይደለም። እግዚአብሔር የሰው ልጅ የፈጠረው አንዴ ነው አይደለ? እኔ ማስረጃ ፈልጋለሁ። ነፍስ እንደሚካፈል ኦኬ፣ ነፍስ እንደሚካፈል ልጅ ከእናቱ ነፍስ እንደሚካፈል ማስረጃ አምጣ። በሳይንስም ከሆነ አንተም ተካፍል ከሆነ ማስረጃ ስጠኝ። እኔ ይህንን በሳይንስ እንዴ በሳይንስ ለምሳሌ በአሁን ሰዓት እንደውም ያሁኑ ላይክ there is a new technology አይደለ? ከአንተ ላይ የተወሰነ ዲኤንኤ ብቻ ወስደው በላቦራቶሪ ማለት ነው አዲስ ህይወት ያለው ሰው እንደሚሰሩ ታውቃለህ? just by taking the DNA ማለት ነው። እኔ እሱንም አልጠይቁም። እኔ ነፍስ ከሰው ይካፈላል ሳይንስ ላልከኝ ነዋ እኮ ሳይንስ እየሰሩ እኮ ነው አሁን እያስረዳኝ ያለው እንዴት ነፍስ እኮ እንደሚካፈል እኮ ከእናት እኮ አይደለም እያስረዳኝ ያለው
ጭራሽ ሌላ ነገር ውስጥ ገባህ እኮ ዘር ካንተ እኔ ሳይንስ ጋር እንሂድ ያልኩ እኔ ዘፍጥረት እሺ አዳምጠኛል። በመጀመሪያ ደረጃ እግዚአብሔር የፈጠረው አንዴ ነው አይደለ? አንዴ ቀርተ ኤፎ አይደለ? አንዴ ተመስገን። ሚውታርክ እናንተ ተጠያቂ ናችሁ። ሚውታርክ we are discussing ሚውታርክ ርዕሳችን ላይ ፎከስ ብናደርግ አሁን ነገረ ድነትም አይደለም እየተማርን ነው። we are learning ተመስገን እየተማርን ነው። ሚውታርክ ይቅርታ። I know you very well ሚውታርክ ይቅርታ። እኛ ትናንት ብዙ ጥያቄ ስንጠየቅ መልሰናል። እሺ እንትን ምን ሆነ መሰላችሁ? የሆነ ያለው ነገር ከዋናው ጥያቄው እየወጣ ወደ ሴል እየደረሰ ከሴል ወደ ሌላ ነገር እዚህ ቁጭ ያለው ሰው ዋናውን ሀሳባችሁን ሚስ እያደረገ ነው። ስለዚህ ፎከስ አድርጋችሁ ዋናውን ሀሳብ ብታወሩ አይሻልም? እያደገ ነው አሁን ሆነ። ስለዚህ ምን ይሁን መሰላችሁ? እሺ አሌክሲ፣ እሺ በሳይንስ ላይ ነው እኔ እሺ ሳይንሱ ምናምን አይደለም። አሁን ምን ይሁን መሰላችሁ? ሌላ እንትን ውስጥ ነው የገባ ነው ተያይዞ ማለት ነው። ይህንን እኔ እንዲያውም ምን እንደማደርገው ታውቃላችሁ? አይ ግድ የላችሁም አከራካሪ መረጃም እንትን ለማለት ይንዛዛብናል። ሌላ ትምህርት ውስጥ እንግባ፣ ግድ የላችሁም እሺ በሉ። አይሆንም እና አሌክሲ አይደለም ይሄ መመለስ ስላለበት ነው። ምክንያቱም ከነገረ ክርስቶስ አንደኛ የክርስቶስን ፍጹም ሰውነት እናሳድር። ይኸውልህ ፌዝዬ ይሄ አሁን የሚመለስ አይደለም። ለዘመናት ይሄ ክርክር እኔ ግን ማስረጃ ማቅረብ ስላለብኝ አንድ ጊዜ ይቅርታ አሌክስ፣ እኛ ትናንትና ስንጠይቅ አይደለም ይቅርታ 5 ደቂቃ ይሰጠን። ቆይ ፌዝ ይሰጣል። ቆይ ኤፌ እኔ ይኸውልህ አሁን በማስረጃ ላሳየ ስለሆነ የነገረ ክርስቶስ በጣም አስፈላጊ ትምህርት ነው። እንደማመጣለን የክርስቶስን ፍጹም ሰውነት የሚቃረን ስለሆነ ያ ብቻ ሳይሆን ኢቭን በነገረ ድነት ነፍስ ከሰው አይካፈልም የሚለው ራሱ ወደ ሌላ ትምህርት ነው የሚወስደን። ኢንተረስቲንግ ነው የሚሆነው። ትንሽ ምን ጠብቅ። ቆይ እንደዚህ ከሆነ ይኸውልህ፣ ቆይ እንደዚህ ከሆነ ፓስተር እንደዚህ ያርጋ ፌዝ እንደዛ ምትል ከሆነ አሁን እንደዛ ፉከራ ሳይሆን ከቸርች ፋዘርስ ሊሆን ይችላል፣ ኦኬ ከስኮላሮች ሊሆን ይችላል። ዋሬቨር ክፈትና አሁን ማስረጃ ይኸው ብላ አሳይ። ግን አንተ እዚህ ዝም ብለህ አሁን የምታነሳው ከሆነ ምንም ፖይንት የለው። አየህ ከመጽሐፍ ቅዱስ ነው ማሳይ እኔ ከመጽሐፍ ቅዱስ ቃል በቃ ኦኬ ሶላ ስክሪፕቸር ከመጽሐፍ ቅዱስ ደግሞ እኔ ከዘፍጥረት እስከ ራዕይ ልታመጣ አትችልም እያልኩ ነው። ላመጣ ነው። ይኸው ጠብቀኝ። እሺ አሁን አንተ ይሄ ነገር እኮ ፌዝ ይሄ ነገር እኮ ከእናንተ ከኢትዮጵያ ኦርቶዶክስ ውጪ ነፍስ የሚል ስቲል አይደለም። እኔ እንደማቆይልኝ ነው ወይ እናንተ ተጠያቂ ናቸው። አሁን ይኸውልሽ እንደዚህ መሆን የለበትም። ትናንትና ሀና አይደለም ሀኒ ሶሪ ይኸውልሽ ትናንትና አንቺ ስትጠይቂ ማለት ጊዜ እየፈጃችሁ ነው ማለት አይደለም። ትናንትና አንቺ ስትጠይቂ ውድድን ትንትን ሪጀክት አይደለም ጥያቄሽን በስጋና በደም እንደተካፈለ ኤፍሬም አመን አይደል እንዴ? ከዛ በኋላ ነፍስ ምናምን ነፍስን አልተካፈለም ማለት ነፍስን አይደለም። ነፍስን አልተካፈለም ማለት ስፕሬ አንዴ ይቅርታ ስፕሬ አንዴ ነፍስን አልተካፈለም ማለት እንደ ኤፍ አባባል ምንድን ነው? ክርስቶስ ነፍሳችንን አላዳነም ማለት ነው። ወይም በአዳምና ልጆች ላይ የተደረገው ፍርድ የስጋ ፍርድ ብቻ ነው ማለት ነው። አሁን አቦካኸው ሲፒሮሳው ብለውኛልና አቦካኸው። አሁን እንዲህ ማለት እንደዚህ ነው አይደለም፣ እንደዚህ ማለት ነው ትክክል አይደለም። አሁን የምታደርገው እንዴት መሰለህ? አሁን ውይይታችን የሚሆነው አይደለም በተባልከው ነገር ላይ እንደዚህ ከሆነ እንደዚህ አይደለም፣ እንደዚህ ከሆነ እንደዚህ አይደለም ሳይሆን የምትለው አሁን ሰው ልጅ ከእናቱ ነፍስ ይነሳል የምትል ብቸኛ ፍጡር አንተ ነህ ምድር ላይ ብቸኛ ፍጡር ማለት ነው። ከእናቱ ከመጽሐፍ ቅዱስ ላሳይህ ይቅርታ። ከዛም በዚህ እንዝጋውና ወደ ሌላ እንሂድ። አምጣው ከመጽሐፍ በጣም ጥሩ። እሺ በመጀመሪያ ደረጃ እሺ ይኸውልህ የሰው ልጅ የተፈጠረው አንዴ ነው። ከዛ በኋላ እግዚአብሔር አምላክ ምንድን ነው ያለው? ብዙ ተባዙ። ይሄ ዘላለማዊ ቃሉ ነው የማይሻር ማለት ነው። ብዙ ተባዙ ነው ያለው። ከዛ በኋላ ስጋንም ነፍስንም መፍጠር አያስፈልገውም። አዳምንና ሔዋንን ፈጠረ አይደለ? ነፍስም የተፈጠረችና ረቂቅ የማትታይ ናት። የነፍስ ማደሪያዋን ስጋ አድርጎ ከአፈር አብጆ ፈጠረው። ከዛ በኋላ ምንድን ያለው? ልጅ ሲጸነስ ሌላ ነፍስ መፍጠር አያስፈልገውም፣ ስጋም ሌላ መፍጠር አያስፈልገውም። ምንድን ያለው? ብዙ ተባዙ። ስለዚህ እየተዋለዱ በስጋና በደም ተካፈሉ ማለት የነፍስ ማደሪያዋ ደም ስለሆነ ነው። ሁለት ቦታ ነው የምነግርህ። አንደኛ ኦሪት ዘፍጥረት ምዕራፍ 9 ላይ ቃል በቃል ኦሪት ዘፍጥረት ምዕራፍ 9 ላይ እግዚአብሔር አምላክ ለኖህ
ቃል ኪዳን ሲሰጠው ከቁጥር 1 ጀምሮ ላንብብልና 2 ደቂቃ ብቻ ነው የምወስደው። እግዚአብሔርም ኖንና ልጆቹን ባረካቸው፣ እንዲህም አላቸው ብዙ ተባዙ። ለአዳም እና ለሔዋን የነገራቸው ብዙ ተባዙ፣ መፍጠር አያስፈልገውም ብያለሁ። ስለዚህ ስጋን ብዙ ተባዙ ሲል ከእናትና አባት እየተካፈሉ ልጆች የሚወለዱት ከየትም አያመጣም። ነፍስን አንዴ ነው የፈጠረው። 6 ቀን ፈጠረ፣ በሰባተኛው አረፈ ከስራው፣ ስራውን አጠናቀቀ፣ ፍጥረትን ጨረሰ ማለት ነው። ኦሪት ዘፍጥረት ምዕራፍ 9 ላይ ብዙ ተባዙ ይልና ምን ይላል መሰለ? ነገር ግን ደመነፍስ ያለበት ስጋ ነፍሳችሁ ያለችበትን ደማችሁን ከአራዊት ሁሉ እጅ እሸዋለሁ። ለኖና ለቤተሰቡ ነው የሚለው። ነፍሳችሁ ያለችበትን ደማችሁን፣ የነፍስ ማደሪያዋ ስጋ ነው ማለት ካስፈለገ ነፍስ የምታድረው በደም ውስጥ ነው። ሌላ የመጨረሻ ኦሪት ዘሌዋውያን ምዕራፍ 17 ላይ እንሂድ። ኦሪት ዘሌዋውያን ምዕራፍ 17 ላይ እንደዚህ የሚል ቃል አለ። ይሰማል አይደል? እሺ ኦሪት ምዕራፍ 17 ቁጥር 11 ላይ ከቁጥር 10 ጀምሮ ላንበቡ። ከእስራኤልም ልጆች ወይም በመካከላቸው ከሚኖሩ እንግዶች ማናቸውም ሰው ደም ቢበላ ደም ምናምን ይልና የስጋ ሁሉ ሕይወት ደሙ ነው ይላል። ደሙም ከሕይወቱ የተነሳ ቁጥር ስንት ጋር መሰለ? ደም ነፍስ ያንብበው። እኔ ለምን እንደሚያነብ አላውቅም። ቅድም ነው የነገርኩት። አሁን ነፍስ የት ጋር ትቀመጣለች የሚል አይደለም ውይይታችን ብዬ ነግሬዋለሁ ከቅድም ጀምሮ። አሁን ነፍስ የት ትቀመጥ ደም ጋር ነው የሚቀመጠው ይለኛል። እኔ አሁን የት ትቀመጣለች ነፍስ አልኩኝ እንዴ? እኔ ይሰማል አይደል? ይሰማል። እሺ ስለዚህ መጽሐፍ ቅዱስ የነፍስ ማደሪያዋ ደም ነው ይላል። ስለዚህ በስጋና በደም ተካፈለ ሲል ብዙ ተባዙ ሲል የሰው ልጅ ሲወለድ ስጋና ነፍስ ነው የሚያስፈልገው አይደል? ሲባዛ ሲዋለድ ማለት ነው። ከየት ነው የሚያገኘው ነው? ከእናትና አባቱ ካልሆነ። ምክንያቱም እግዚአብሔር የፈጠረው አንዴ ነው። አሁን ማስረጃ ብላ ያመጣው ባታመጣው ይሻል ነበር። ቅድምም ስትል ነፍሴ የት ጋር ትቀመጣለች አይደለም አርጉመንታችን። ምን ተባለና ምን አልተባለ። አሁን ብዙ ጊዜ ከእናንተ ጋር ከድሮ ጀምሮ ሰው እስኪሰለቸው የምናገረው ነገር አለ። ከእናንተ ጋር አሁን አርጊመንት ትንሽ ከባድ የሚሆነው ምንድነው የተባለውና አርጊመንቱን ወዲያው ትለቁታላችሁ። ወተት ነጭ ነው ጥቁር፣ ውይይቱ ይሄ ነው። ከዛ ወዲያው ተውጣና ሾላ ወተት ነው ማማ ወተት ነው ትክክለኛ አይነት ውይይት ይሆናል። አሁን ነፍስ የቱ ጋር ትቀመጣለች አትቀመጥም አይደለም። ስለዚህ ያመጣኸው ጥቅስ በሙሉ ምንም ይጠቅም አይደለም ለውይይታችን። የእኔና ያንተ ክርክር ነፍስ ከእናት ሰው ከእናት ይካፈላል ወይ ነፍስ ነው ክርክራችን። መጽሐፍ ቅዱስ ላይ ከሄድክ ከእናት ነፍስ እንደሚካፈል ነበር ማስረጃ ማምጣት ያለብህ እንጂ ነፍስ የቱ ጋር ትቀመጣለች አይደለም ማምጣት የነበረብህ። ኦኬ ኦፍኮርስ ቅድም ስንነሳ እኔ እናንተ ተጨባብጠን የተነሳ ነው ምንድን ነው ሰው የሚባለው ነገር። ኦኬ ሰው ማለት ነፍስ አለው፣ መንፈስ አለው፣ ስጋ አለው። ሰው የእነዚህ ሶስት ነገር ውህድ ነው አለን። አንድ ሰው አንዱ ከጎደለው ሰው አይባልም። ኦኬ አንተም እንደዛው እኔም እንደዛው። ጌታ ኢየሱስም ቅድመ ዓለም በመለኮቱ ከአብ የተወለደው ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ኦኬ ነፍስ አለው፣ መንፈስ አለው፣ ስጋ አለው። ፍጹም ሰው የምንለው በሁለት መንገድ ነው። አንደኛው ፍጹም ሰው ስንል ፍጹም የሚለው ነገር ማለት ነው ልክ እንደኔና እንዳንተ ፍጹም ሰው የሆነ ማለት ነው። ሀፍ መልአክ ሀፍ ሰው ያልሆነ ማለት ነው። ሙሉ ለሙሉ ልክ እንደኔና እንዳንተ ፍጹም ሰው የሆነ ማለት ነው አንደኛው ፍጹም። ሌላኛው ፍጹም ስለ ጻድቅነቱ የሚያስረዳ ነው። ወደዛ አንገባ። ሰው አሁን ምንድነው ፖይንቱ? ሰው ከእናቱ ሲወለድ ነፍስ ይካፈላል የሚል ትምህርት የለም። እንደዛ የሚባል ትምህርት ነው የምልህ። እንደዛ የሚባል ትምህርት የለም። ሳይንስም አያውቀውም፣ ምንም አያውቀውም። በቃ አንተ ነው የምትለው ነፍስ ይካፈላል እያልክ ያለው ሰው ሲወለድ አዳም ዲያቆን ሲወለድ ነፍስ ከየት ነው የሚያገኘው? ሰው ሲወለድ አንዴ አሌክሲ 2 ደቂቃ ብቻ ስጠኝ። ከይፍ ጋር ልጨርስና እኔ ጨርሻለሁ። ሰው ሲወለድ ከአዳም ጀምሮ አዲስ ነፍስ ነበር የሚፈጠርለት ማለት ነው? አይ እኔ አዲስ የሚባል ነገር የለም። እግዚአብሔር አንድ ጊዜ ሰውን ፈጥሯል፣ መልካም እንደሆነ አየ ይላል።
ነፍሱን ከየት ነው የሚያገኘው ነው። አሁን አዳዲስ ለምሳሌ እና አቤል፣ ቃየል፣ ሌሎችም ሲወለዱ ኦኬ በስጋና በደም በስጋ ብቻ አላለም፣ በደም ያለበት ቅዱስ ጳውሎስ የነፍስ ማደሪያ ደም ስለሆነ እዛ ውስጥ አልገባም። ሰው ግን ሲወለድ አሁን ተውና ስለ ክርስቶስ ተውና ሰው ሲወለድ ከአዳም ጀምሮ ኦኬ ስጋና ደምን ከእናትና አባቱ ይካፈላል። ነፍስን ከየት ነው የሚካፈለው? አዲስ ነፍስ ይፈጠርለት ነበር ማለት ነው። አሁን ነፍስ ይመጣል ከማለታችን በፊት አንተ ማስረጃ አለ ነፍስ ከእናቱ ይወስዳል የሚለውን ማስረጃ አላልኩኝም። ይሄው እኔ ማስረጃ ይሄ ነው አልኩኝ። አንተ ተጠያቂ ነህ ካሁን ዛሬ ነፍስን ከየት ነበር ማስረጃ የለህም ሲወለድ ደም ነፍስ ላይ ተቀምጣለች የሚለው በቂ ማስረጃ ነፍሱን ከየት አገኘች? ስጋና ደም ከእናትና አባቱ ከሆነ ከእግዚአብሔር አዲስ ነፍስ ነበር እንትን የሚለው ማለት ነው። እግዚአብሔር ሲፈጥር የነበረው ሲጸነስ አዲስ ነፍስ እግዚአብሔር በየቀኑ ነፍስ አይፈጥርም፣ ፈጥሯል ኦልሬዲ እኮ። አንዴ የፈጠረው ነፍስ ተባስታ ነው ለሰው ልጅ። እንግዲህ አፈር ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ይላል መጽሐፍ አይደል? መክብብ መጽሐፍ ላይ አይ እኔ እያልኩኝ ያለው ይኸውልህ ኤፌ ቀጥታ ብትመልስ ስጋና ደም ከእናትና አባት ብላል። ስጋና ደም ከእናት አባት ይኸውልህ ስጋና ደም ነፍስ ከእግዚአብሔር የሚሰጥ ነው እኮ አልኩህ። እየነገርኩህ እኮ ነው፣ ጥቅስም እየነገርኩህ ነው። እንዳንተ እኮ አገጣጠም የሚቀይረው ጥቅስ አይደለም። በቀጥታ ጥቅስ ነው የሰጠው። ጥቅስ ነፍስ እግዚአብሔር እንደሆነ ከእግዚአብሔር ገባኝ። ያንን ነፍስ እየፈጠረ ነው ወይስ ለአዳም በአዳም ላይ እፍ ያለበት ነፍስ ናት? ለአራተኛ ጊዜ እግዚአብሔር በየቀኑ ነፍስ አይፈጥርም። ኦልሬዲ ፈጥሮ ጨርሰዋል። እግዚአብሔር ጨርሶ አርፈዋል። ኦልሬዲ መልካም እንደሆነ አየ ይላል፣ ጨርሷል። በየቀኑ የሚፈጥረው ነገር የለም እግዚአብሔር። ኦኬ በዚህ አይነት በአዳም ላይ በአዳም ልጆች ላይ የውርስ ኃጢአት የሚለው ለምሳሌ ኦሪጂናል ሲል በስጋ ብቻ ነበር ሲተላለፍ የነበረው። ለምን ይህ ነፍስ ከአዳምና ሔዋን አይደለማ ታዲያ? ስለዚህ ፍርዱ በስጋ ላይ ብቻ ነው ማለት ነው። ክርስቶስም የመጣው ስጋችንን ሊያድን ነው እንጂ ነፍሳችንን ወደሚል ሄዳል። አየህ አይደለ? ነገርነት ላይ ምን አንተ ራስን በራስህ እየተገኝ አየህ ይሄዳል ትላለህ። አይደለም በአዳም ላይ የተፈረደበት አጠይቅም እንዴ ጥያቄ እስፕሪ አንዴ በአዳም ላይ ሲፈረድ በስጋና በነፍሱ ላይ መልሶታል ማለት አሁን እግዚአብሔር ካልፈጠረ ወይም ፈጥሮ የሆነ ቦታ አከማችቶ አሁን አይሰጥም። አሁን ካልፈጠረ ግሪጎሪ ኦፍ ኒሳም ይላል ፍጥረት አንድ ጊዜ ነው። ስለዚህ ብዙ ተባዙ ስላለ በየጊዜው ነፍስ አይፈጠርም ካለ በቃ አለቀ እኮ። መልሱ ይሄ ነው። ያ መልሱ ምንድነው? ነፍስ አይፈጠርም ነው። ከእናት ነፍስ ትካፈላለህ አይደለም መልሱ። ነፍስ ከየት ነው የሚያገኙት እኮ ነው። እኔ ከየት ይመጣል እንዴት ትለኛለህ? እግዚአብሔር አለ እንዴ እኮ እግዚአብሔር አንድ ፈጥሮ ፍጥረትን እግዚአብሔር አሁን እግዚአብሔር ነፍስን ይፈጥራል ካልን በዘፍጥረት ላይ ፍጥረት አላለቀም እያለን ነው። እሱን እናንተ ናቸው እያላቸው ግሪጎሪ ኦፍ ኒሳ ነው የሚለው ይህንን ነገርና እኮ ነው። ግሪጎሪ አንተ ከመጥቀስ በፊት እኔ እኮ ነፍስ እግዚአብሔር ምን የሚፈጥረው ነገር የለም። እኔ ቆይ እናንተ ልጆች በጣም እኮ ግራ የምታጋቡት አንድ ጥያቄ ልክ ሲመለስ መልስ ስታጡ ሽፍት ታደረጉትና ቅድም እንዳልኩት አሁን ሰው አይታዘባችሁም እንዴ? ልክ እንዳልኩት ሆኖ ቅድም ወተት ነጭ ነው ጥቁር ነው አርጊመንት በቃ እሱ ላይ ማሸነፍ ሲያቅታችሁ ሽፍት ታደረግና ኦኬ ምንድነው አሁን ደግሞ ሾላ ወተት ነው ማማ ወተት ነው ትቀይሩታላችሁ። ምንድነው አሁን ሽፍት የምታደርገው? ትመጣና አሁን መሀል ላይ ትገባና ይሄው እኔ እኮ እንትናም እኮ እንደዚህ ብለዋል። አሁን አዲስ አይፈጥርም እንትና የሚለውን ከመጥቀስ በፊት ማይክን ከመክፈት በፊት ኧረ በህግ አምላክ ይኸውላችሁ አሁን እንትና እንደዚህ ብለዋል ብለህ ማይክን ከመክፈት በፊት 5-6 ጊዜ ያልኩትን ነገር ነው ያመጣው። እንትና ብሎታል ያልከውን እኔ አስቀድሜ ብየዋለሁ። ኤፍሬም ብሎታል በል ስጠቅስ እንጂ እንትና ብለዋል ብለህ አትጥቀስ። ከአንተ በፊት 5 የጠቀስኩትን ነው እንትና ብለዋል የምትለው። መልካም እንደሆነ አይተዋል፣ ፈጽመዋል፣ ጨርሰዋል። አዲስ የሚፈጥረው ነገር የለም ብያለሁ። ስለዚህ ይኸው እንትናም እኮ ብለዋል ብለህ ልክ እኔ ቅድም አይደለም እንዳልኩ ነገር አድርገህ ነው የምታወራው። በቃ ያልኩት ነገር ነው። እንትናም ብለዋል አያስፈልግም። አዲስ ፈጥሯል ስትል የአዳምና የሔዋንን ነው ወይስ ከዛ በኋላ የሚወለዱ ልጆችን ነው? እኔ ያልኩት ኤፍሬም መልሶታል። ስለዚህ ሁላችንም የምንስማማው እግዚአብሔር አይፈጥርም። ትክክለኛው መልስ ይሄ ነው ያልኩት። በጣም ይቅርታ አንዳንድ ጥያቄ ስጠይቁ
ኤፍሬምም እንዲመልስ ስታስገድዱ አንዳንድ ጊዜ ከቤተ ክርስቲያናችሁም የሆነ ማስረጃ እያያዛችሁ ዶክሜንት እያሳያችሁ ቢሆን መልካም ነው። ምክንያቱም እኛ የምንመራለን። አሁን ያለ ተጨባጭ ማስረጃ የእኛ ቤተክርስቲያን እንዲህ ታስተምራለች እያላችን ነው። አሁን ቤተክርስቲያናችን ልብስ ነስቷል የሚለውን ነገር አልነሳም የሚለውን ነገር ማስረጃ በዶክሜንት ቢያያዝ መልካም ነው፣ የተሻለ ይሆናል ብዬ አስባለሁ። አሁን የአባቶችን ኤፍሬምንም አታርክሙብን። እሺ ከሳይንትም ስም ሆነ ሁለቱንም ኤፍሬሞች እንዳታደክሙብን። ይህንን ትምህርት ንገሩን እስቲ። ተመስገን አይደለም ዛሬ ተጠያቂ እናንተ ናችሁ። ይቅርታ እናንተ ናችሁ ተጠያቂ። ለዛ ነው እሺ። ትናንትኛ ስንጠየቅ ነበር። እኛ እኮ ተጠይቀን ስንመልስ እኛ ከሆነ ተጠያቂ ትጠይቃላችሁ ስንመልስ ኦኬ በቃ እንደዚህ ነው መልሱ፣ ትክክልም ይሁን አይደለም እሺ በቃ ብላችሁ መቀበል ነው ያለብን። ተከራክረ መጨረሻ ላይ እናንተ እኮ ናችሁ ተጠያቂ አትበለን። ኦፍኮርስ እኛ ተጠያቂ እኛ እንጠይቃለን። እኔ ይኸውልህ ኤፍዬ ቀላል ነበር እኮ ጥያቄ። ሲወለዱ ልጆች ስጋና ደም ወይ ኧረ አይደለም እንዴ! በጣም እንትን አደረጋችሁት። ጥያቄ ጠይቃቸዋል፣ ተቀበሉትም አልተቀበሉትም እኛም እዚህ እየሰማን በቃ አለቀ። ሀና ኤፊን መጠየቅ የምትፈልጊው አለ። ኤፍሬም ሉትራንን ሳይወጣ ጠይቂው። እሺ ጥያቄ አለሽ? ግን አሌክስ መልሱ ምን ነበረ? ብትደግምልን። ኧረ ግድ የላችሁም የተመለሰው ግድ የለም። አሌክስ ለሁላችንም ግልጽ እንዲሆን ወንድሜ ይቅርታ፣ እኔ ያው ረጅም ሰዓት ነው የገባሁት፣ ግን መልስ ማለት የአሁኑ በምን ላይ ተስማማን? የአሁኑ ጥያቄ በምን ላይ ተስማማን? አመሰግናለሁ ፓስተር ኤፊን አለ እየሰማኝ ነው። ኤፊ ታች እየሰማኝ። ኦኬ እሺ። እኔ እግዚአብሔር ይመስገን ፊደና ፔሴን በሉትራን እንዴት እንደሚታመን ወይም ደግሞ የት ጋር ማግኘት እንደምችል ነበረ ልጠይቅህ ነበረ። እንደዛ እንደማይታመን ነው እኔ እንትን ምለውና የት ጋር እንደማገኘው ብትነግረን። በኮንፌሽን ደረጃ ነው መጽሐፎች ምናምን ሪኮመንድ ማድረግ ይችላል። የስኮላሮች ምናምን ሳይሆን ማለት የሚታመነው እንደዛ እንደሚታመን ቅድም አንተ ላልክም። በእርግጥ ግን እነ ከስር እና አዳም እንደዛ ሲሉ ነበረ። ግን እኔ እንደዛ ማለት ያኛው ትምህርት እንዳለ እኔ አላቅም እና እሱ ማወቅ ስለፈለኩ ነው። ያ ይቻላል፣ ሪኮመንድ አደርግሻለሁ። የቅድም አዳም ያነሳው ይሄ ዘ ግሬተስት ሲነር ዘ ግሬተስት ትራንስግረሰር ኢቨን መርደረር ቲፍ ምናምን ብሎ ኢየሱስን ያቀረበበት እንትን አለ። የገላትያ ኮመንተሪውን የማርቲን ሉተርን ካየሽ ቻፕተር 3 ቨርስ 13 አካባቢ ነው፣ እንደዛ ነው ይመስለኝ። እሱንም መጽሐፍ ከፈለግሽ ልክልሻለሁ። እስቲ እንደዛ በኢንቦክስ እንትልሻለሁ፣ ችግር የለም። ኮንፌሽናል ነገሮች ብዙ ያሉ ስለሚመስለኝ እንዲህ ቀንጨብ አድርጌ ሁሉንም አጠራቅሜ ላክልሽ። እንደዛ አድርገ እኛ ሉትራን ኤፊን በውስጥ አውሪ ዮሐንዬ፣ ግድ የለም ችግር የለውም። ቅድም የተነሳው አሁን ፌዝ ክራይስት ቪክተር የሚለው ሁለቱም በተለዋዋጭ እንጠቀማለን በዚህ ሰዓት ማለት ነው። ክራይስት ቪክተር እና ፒኤስ የሚለውን ኤልሲኤምኤስ የሉተራ ሚዞሪ ራሱ እሱ ላይ ኦፊሻል ሆነ ዌብሳይታቸው ላይ ማስቀምጠውታል። የምንጠቀመው ግን ሌሎቹ በሚጠቀሙበት ወይ አይደለም። የክራይስት ቪክተር እና ፒኤስኤም ማለት ነው። በተዘዋዋሪ ነው የምንጠቀመው። ሌሎቹ እንዴት ነው የሚያምኑት? አንድ የሲፒሩስ ሚት አድርጌ ነበር ሰው ላይ ነበር ሰው እንትን አሁን ፌዝ የጠየቀው ጥያቄ ግን ካቶሊካውያን ጠይቂያቸው ከስጋዋ ስጋ ከነፍሷ ነፍስ የሚባለው ኦሪየንታል ብቻ ነው። ኦሪየንታልም ኢትዮጵያ ብቻ ነው ያለው። አይ ሀሳብ ለመስጠት ብቻ ነው እንዲሁ ለመስጠት እንጂ አትመለሱ እና ብዙም ማስረጃ አለሽ? እኔ ማስረጃ ማምጣት ትችያለሽ። እኔ ግን ማስረጃ ማምጣት እችላለሁ።
ስህተት ነው። ግሪጎሪዮ ቴዎሎጂያን አለ፣ ግሪጎሪ ኦፍ ኒሳ ካፕቱሻን ፋዘር ምን አለ እሱ? በምን ላይ ነው? ምን አለ እንትን ይላሉ። ይኸውልሽ ቆይ እንደ ልክ ሙሉ እንደው መጽሐፉን ይልክልሻለሁ። ስለ እነሱ አይደለም እኮ ስለ አጠቃላይ ስለ ቤተ እምነት ካቶሊካውያንም አያምኑ ሶል ፕሮሲድ ፍሮም ዘ ፓረንት ይላል።